ሰላም እንዴት ናችሁ? የቻናሌ ቤተሰቦች በያላችሁበት ሰላማችሁ ይብዛ። ዛሬ በሌላ ቪዲዮ ተመልሻለሁ። እንደተለመደው አማርኛ ቃላት ምስረታዎችን እንለማመዳለን። አብራችሁ ከኔ ጋር እያነበባችሁና ደብተር ላይ በመጻፍ እስከ መጨረሻ ድረስ ብትከታተሉ እዚሁ ዩቲዩብ ላይ አማርኛ እንዴት ማወቅ እንዳለባችሁ አሳያችኋለሁ ማለት ነው። በግል ማጥናትና በቅርቡ አማርኛ ማወቅ የምትፈልጉ ከታች በማስቀምጠው ስልክ ደውላችሁ አናግሩኝና በቅርብ ቀን እንድታውቁ አግዛችኋለሁ። በኦንላይን ስለምናስተምር ኢሞ፣ ቴሌግራም፣ ዋትስአፕ ደውላችሁ አናግሩኝ ማለት ነው። አሁን ቀጥታ ይዤላችሁ የመጣሁኝን አጭርም ረዘም ያሉ ቃላቶችን የፊደሎችን ስብስብ እንለማመዳለን። መልካም ቆይታ ይሆንላችሁ። ኦኬ መጀመሪያ ላይ ያለው በዚህ ወደ ፊት ለፊት እናነባለን። ቀበቶ ይላል። ሶስት ፊደል ቀበቶ ቀበቶ። ቀ ፊደል በፊደል እና የተመጨረሻው ማለት ነው። ቀበቶ የሚል ቃል ይሰጣል። ቀበቶ ቀበቶ። ከዛ ደረጃ ይላል። ደግሞ ደረጃ 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 የሚለው ደግሞ የደን ፊደል የረን ፊደል እና የጀን አራተኛ ፊደል ይዞ ደረጃ የሚል ቃል ይሰጣል ማለት ነው። ደረጃ ደረጃ የሚል ቃል ይሰጣል ማለት ነው። ቀጥሎ ያለው ደግሞ መሰረታዊ መሰረታዊ ይላል ማለት ነው። መፊደል ሰፊደል ረፊደል ተ አራተኛ ዮ ሶስተኛ ፊደል በአንድ ላይ መሰረታዊ የሚል ቃል ይሰጣል ማለት ነው። መሰረታዊ እንደዚህ ረዘም ከሶስት ፊደል አራት ፊደል ሲረዝም ለጀማሪ ትንሽ ሁሉን ለመቁጠር ያስቸግራል። እኔ ጋር አብራችሁ ተለማመዱ ማለት ነው። መሰረታዊ ይላል ማለት ነው። የመን የሰን የረን የተንና የወን ፊደል ይዞ መሰረታዊ የሚል ቃል ይሰጣል ማለት ነው። ከዛ መጨረሻ ያለው በኋላ 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 የሚለው ደግሞ ሶስት ፊደል ነው። የበንና የሃን የለን ፊደል አራተኛ ይዞ በኋላ ይላል። ሀ ፊደል ዲቃላዋ ናት። ኋ የሚል ድምጽ ነው የሚኖራት። በኋላ የሚለውን ቃል ይወስዳል ማለት ነው። እንደዚህ በማድረግ መለማመድ ትችላላችሁ። በጣም ቀላል ነው። አብራችሁ ከኔ ጋር እየተከታተላችሁ ማንበብ። አሁን ፈጠን ብዬ ሳነብ አብራችሁ ፈጠን ብላችሁ አንብቡ። መጀመሪያው ቀበቶ፣ ከዛ ደረጃ፣ ከዚያ መሰረታዊ፣ መጨረሻው በኋላ የሚሉ ቃላቶችን ሰጠን ማለት ነው። ኦኬ ቀጥሎ ያለው ደግሞ በቀይ የተጻፈው መጀመሪያ ባለቤት ባለቤት ይላል። ባለቤት ባ ፊደል ለፊደል የበ ደግሞ አምስተኛ የተ ስድስተኛ ባለቤት ይላል። አራት ፊደሎች ናቸው። ባለቤት የሚል ቃል ይሰጣል ማለት ነው። ቀጥሎ ወረዳ ወረዳ ይላል። ይሄ ደግሞ ወረዳ ወን ፊደል ረን ፊደል እና የደን አራተኛው ይዞ ወረዳ የሚል ቃል ይሰጣል ማለት ነው። ወረዳ የሚል ቃል ይሰጣል። ቀጥሎ ሸሚዝ ሸሚዝ ይላል ማለት ነው። ሸሚዝ ሸን ፊደል የመሶስተኛ ሚ የዘ ስድስተኛዋ በአንድ ላይ ሸሚዝ የሚል ቃል ይሰጣል ማለት ነው። ሸሚዝ መጨረሻ ላይ ያለው ደቂቃ ደቂቃ ይላል ማለት ነው። ደግሞ ደቂቃ ደን ፊደል ቀን ፊደል አሁንም ቀን ሁለት የተመሳሳይ የአንድ ፊደል ቤተሰብ ነው። ቂና ቃ ማለት ሶስተኛ እና አራተኛ ደቂቃ የሚለው ቃል እነዚህ ፊደሎች ነው ወስዶ የሚሆነው ማለት ነው። እንደዚህ በማድረግ መለማመድ በጣም ቀላል ነው። እናንተ አብራችሁ ከኔ ጋር መከታተል። በዚህ ቻናል ደግሞ ሁሌም ቪዲዮዎችን እለቃለሁ። እየገባችሁ መማር ነው የሚጠበቅባችሁ ማለት ነው። መጀመሪያ ላይ ያለው ባለቤት ይላል። ከዛ ወረዳ ይላል። ከዛ ሸሚዝ ይላል። መጨረሻው ደቂቃ። እንግዲህ እኔ የተለያዩ ትርጉም የሚሰጡ ቃላቶችን ነው እዚህ ጋር የምለቅላችሁ ማለት ነው። እናንተ የገባችሁ ፊደል እየቆጠራችሁ ከሆነ መለማመድና ከኔ ጋር አብራችሁ ማንበብ ይጠበቅባችኋል። ኦኬ በሰማያዊ የተጻፈው ነገር ይላል። ነገር ነን ፊደል የገንና የረን ይዞ ነገር የሚል ቃል ይሰጣል ማለት ነው። ነገር ቀጥሎ ገነት ገነት ይላል። ደግሞ ገን ነንና የተን ፊደል ይዞ ገነት ገነት። ቀጥሎ መናገር 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 መን ፊደል የነን አራተኛ የገን እና የረን ደግሞ ስድስተኛ ማለት ነው። መናገር ይላል። መናገር። ኦኬ መጨረሻ ላይ ያለው ማጋነን ማጋነን ይላል። ደግሞ ማጋነን ማ አራተኛ ነው። ጋ አራተኛ የነን እና ሁለት ጊዜ ማለት ነው። ነን መጀመሪያ እና ነ ስድስተኛ ማጋነን የሚል ቃል ይሰጣል። ማጋነን። እንዲህ በማድረግ ማንበብ። መጀመሪያው ነገር ይላል ማለት ነው። ቀጥሎ ገነት፣ ከዛ መናገር፣ መጨረሻው ማጋነን የሚል ቃል ይሰጣል ማለት ነው። እንደዚህ በማድረግ መለማመድ። እሺ አሁን እዚህ ጋር ያለው ደግሞ ዜግነት ዜግነት ይላል። ደግሞ ዜግነት የዘን የገን የነንና የተን ፊደል ይዞ ዜግነት የሚል ቃል ይሰጣል። ዜግነት የሚል ቃል ይሰጣል። ዘን አምስተኛ ገን ስድስት ነንና የተን ፊደል ይዞ ዜግነት።
ከዛ ደግሞ ንገረኝ የሚል ቃል ይሰጣል። የነን የገን የረንና የኘ ስድስተኛ ማለት ነው። ንገረኝ የሚል ቃል ይሰጣል። ቀጥሎ በነጻነት በል ፊደል ነን እቺ ጸ ናት አራተኛ ማለት ነው። ጻ ነንና የተን በነጻነት የሚል ቃል ይሰጣል ማለት ነው። በነጻነት ከዛ መጨረሻ ላይ ይኖራል ይህ ፊደል ከዛ ኖ ከዛ ራ ከዛ ል በአንድ ላይ ይኖራል የሚል ቃል ይሰጣል ማለት ነው። ይኖራል እንደዚህ በማድረግ መለማመድ ዜግነት የመጀመሪያው ከዛ ንገረኝ ከዛ በነጻነት መጨረሻው ይኖራል የሚሉ ቃላቶችን አነበብን ማለት ነው። ኦኬ እንቀጥል። አሁን ደግሞ በቀዩ ደግነት ይላል። ደግነት ደን ፊደል የገንና የነን የተን ፊደል ይዞ ደግነት ይላል ማለት ነው። ይሄ ደግሞ ንገራት ይላል። ይሄ ደግሞ ንገራት የነን የገንና የረን የተን ፊደል ራ አራተኛ ነች ይቺ ከዛ ስድስተኛ ንገራት የሚል ቃል ይሰጣል። ቀጥሎ ግጭት ይሄ ደግሞ ግጭት የገን ፊደል የጨን የተን ፊደል ይዞ ግጭት የሚል ቃል ይሰጣል። ግጭት ሶስት ነው ቀላል ነው የገን የጨን የተን ሁሉም ሳድስ ናቸው ስድስተኛ ድምጽ። መጨረሻ ላይ ንቅናቄ ይላል። ንቅናቄ የነን ፊደል የቀን መልሶ የነን ከዛ የቀን ሁለት የቀ ፊደሎች ናቸው። የነ እቺ ስድስተኛ ናት ይቺኛዋ ቃ ደግሞ ስድስተኛዋ ይቺ ነ አራተኛ የቀ ይቺኛዋ አምስተኛ ማለት ነው። ንቅናቄ ይላል ማለት ነው። እንደዚህ ባደርግ መለማመድ ደግነት የመጀመሪያው ከዛ ንገራት ይሄ ግጭት መጨረሻው ንቅናቄ የሚሉ ቃላቶች ይሰጣሉ ማለት ነው። በጣም ቀላል ነው እንዲያደርጋችሁ ማንበብ። አሁን መጨረሻ ያለው በአረንጓዴ የተጻፈውን እናነብና እንጨርሳለን። ጀነራል ይላል የመጀመሪያው ጀነራል የጀን የነንና የረን የለን ፊደል ይዞ ጀነራል ይላል ማለት ነው። ይሄ ደግሞ አደገኛ አን ፊደል ደን እና የገን የኘን ፊደል ይዞ አደገኛ ይላል ማለት ነው። ከዛ ይሄ ደግሞ ናፍቆት የነን ፊደል የፈን የቀን ፊደል እና የተን ፊደል ይዞ ናፍቆት የሚል ቃል ይሰጣል ማለት ነው። ናፍቆት እሺ መጨረሻ ጋዜጠኛ ይላል። ይሄ ደግሞ ከዛ ዜ ከዛ ጠ ከዛ ኛ አራተኛ ማለት ነው። ጋዜጠኛ ይላል። እንደዚህ ያደረጋችሁ መከታተል ማንበብ ሁሌ የሚለቀውን እየገባችሁ መማር ትችላላችሁ ማለት ነው። አዲስ የሆናችሁ ሰብስክራይብ በማድረግ የቻናሉ ቤተሰብ መሆን ትችላላችሁ። ስላንብብላችሁ መጀመሪያ ጀነራል ከዛ አደገኛ ናፍቆት ጋዜጠኛ ይላል የመጨረሻው። እንደዚህ ያደርጋችሁ ተከታተሉ። የዛሬ ቪዲዮ ይሄን ይመስል ነበር። ከተመቻችሁ ላይክ እና ሼር በማድረግ አበረታቱኝ። በሌላ ቪዲዮ እስከምመጣ ሰላም ሁኑ። ቻው